መሞት አይቀርም። ምን? ቆይ አንቺ እንደዛ ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? በእናት ወሬ ትተያት እንዴ? ግቢ ይበለን በለን ጠያለ ግን ሜቢ ሞክራለሁ። ዲጂታል ዳ መናጢ ድሃ ማን አለ ንገሪኝ። ስለ እሷ እያሰብኩኝ እሷን እያፈቀርኩኝ መቀጠል የለብኝም። ለእኔም በጣም ከባድ ነው። ቆይ ልጅቷ ምን ያክል መርዝ እንደሆነች ረስተው ነው? አሁን አንቺም ይሄንን እያጣጣልሽ መሆኑ ነው? እኔ ምን አውቃለሁ። ወደ ፈለገችበት ሄዳ ደግሞ እኮ በዛው ጠፋሽ። ሁሉም ነገር ስልችት ብሎኛል። ቆይ ምን ፈልገህ ነው አንተ? የፍቅር ምላጭ አንተ አይደብረም እንዴ? እንዴት እንደሚያደርጋት አላየ? ቤዛ ታማለች። እነ ቤዛ? አዎ ይሄ መጨረሻ ነው የሚሆነው። ቤዛ ደህና ነሽ? እንዴት ነሽ? ምንድን ነው ሲሆንሹ? ኧረ እማዬ ጉዱን ክልሽ ይኸው እንደዚህ ታመም ይቀርልሽ እማዬ። ውይ እኔ እናትሽን ምን ብትታመሚ ነው እንደዚህ ሆንሹ ቤዛ? እማዬ በጣም ከብዶኛል። በዛ ላይ ደግሞ እዚህ ጎዳና ላይ ብርዱ በጣም ከባድ ነው። እንዲሁም ደግሞ ማሳከሚያ ብርም የለኝም። እንዴት እንደማደርግ አላውቅም። ተይ በቃ እህቴ ብዙ አታውሪ፣ ይደክምሻል። አደይ የቤሪን እነት አለም ቤት ገብተው መኖር ስትሰማ እጅግ በጣም ተናደደች። እናም አደይ ዴቭ ላይ ጮኸችበት። ቤሪ ምን ትሰራለች ስትልም ጠየቀችው። ዴቭም አደይ እባክሽ ተረጋጊ፣ ቤሪን አሁኑኑ ከዚህ ቤት አስወጣታለሁ ቢላትም ነገር ግን አደይ በፍጹም መረጋጋት አልቻለችም። እናም ዴቭ ቆየኔና ያንተ ፍቅር እንደዚህ ነው ይሄ ነው ማለት ነው መጨረሻው ስትልም ዴቭ ላይ እየጮኸችበት ትገኝ ነበረ። ታዲያ ዴቭም አሁን ላይ እጅግ በጣም ተወዛገበ፣ ግራም ተጋባ። እናም አደይን ለማረጋጋት ይሞክር ወይስ ደግሞ ቤሪን ከዛ ቤት ለማስወጣት ይሞክር? የሚያደርገው ግራ ተጋብቶ ይገኛል። በሌላ በኩል ደግሞ ሩታና ዶክተር ናቸው። ሩታ እንግዲህ ዶክተሩ ማን እንዳፈቀረ አላወቀችም። እናም ንገሩኝ ስትል ዳይመንድን እና ኩኩሻን አፋጠጨቻቸው። ታዲያ ዳይመንድና ኩኩሻ እንንገራት፣ ዳይመንድ ደግሞ በጭራሽ አይሆንም፣ ምክንያቱም ይህ ነገር ከተሰማ አዴ ጋር መድረሱ አይቀርም። አዴ ደግሞ ዶክተሩን ትቆጣዋለች፣ ማለትም ትጮህበታለች። ስለዚህ ኩኩሻ እኛም እንደነሱ መደበቅ ነው ያለብን ሲልም ኩኩሻን አሳመናት። እና ሩታ ዳይመንድ ቆይኔ ለእናንተ ጊዜ እንደዚህ ነኝ፣ እያንዳንዱ እየተፈጠረውንም ያልተፈጠረውንም ነገር እኮ መጥቼ ለእናንተ ነው የምናገረው፣ እባካችሁ እውነቱን ንገሩኝ እያለች ብትለምናቸውም ነገር ግን አልተሳካላትም። እናም በድጋሚ እናንተ አጠገብ አልደርስም፣ እናም እናንተ ጓደኞቼ አይደላችሁም ስትልም ተመነጫጭራ ጥላቸው ሄደች። ዶክተሩም በቆመችበት ጥሏት ሄዶ ይገኝ ነበር። ታዲያ አንድ ፔሸንት ጠራኝ እና እኔ የግዴታ አስፈልጋቸዋለሁ አሁን መሄድ አለብኝ የሚለው ዶክተሩ ሩታን በቆመችበት ጥሏት ስለሄደ ሩታ እጅግ በጣም ተበሳጨች። ዶክተሩም ከሩታ ከተለያየ በኋላ አንድ ቦታ ላይ መኪናውን አቁሞ ቁጭ ብሎ እያዘነና እየተከዘ ይገኝ ነበር። ታዲያ ዶክተሩ ይህ ሀዘንና ትካዜ የመጣው ከአደይ ፍቅር ነው። አደይን እጅግ በጣም ያፈቅራታል። እናም ስለሷ ማሰቡን በፍጹም አላቆመም። ታዲያ ዶክተሩ ራሱን እየወቀሰ ይገኛል። ዶክተር ዩኤል ቆይ ምን እያደረክ ነው? ወዴትስ እየሄድክ ነው? እያለም ከራሱ ጋር እሰጥ አገባ ውስጥ ገብቶ ይገኝ ነበረ። በዚህ መመሰጥ ላይ እያለ ከየት መጣሽ ሳትባል ሩታ ተከሰተች። ቀና ብሎ ማያት። ሩታ ሲልም ተደሰተ፣ እንዲሁም ደነገጠ። ሩታም ዶክተር እንዴት ነህ ስትልም ሰላምታዋን ፈገግ ባለ መንገድ ሰጠችው። ዶክተሩም እጅግ በጣም ደስ ብሎት ፈልገሽኝ መጣሽ ሲልም አስተናገዳት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 249 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዛሬ እንግዲህ እጅግ በጣም ደስ በሚል ሁኔታ አደይ ቀርቧል። እናም እኛም ቆንጆ አድርገን ይዘን መተናል ማለት ነው። አደይ እንግዲህ የቤሪን እዛ ቤት መግባት ስትሰማ እጅግ በጣም ተበሳጨች። እናም ተናደደች። ዴቭ ቆይ አንተ ካልፈቀድክላት እንዴት ቤሪ እዚህ ቤት ልትመጣ ትችላለች ስትልም ነበረ። በድጋሚ ዴቭ ላይ እየጮኸችበት የምትገኘው
ዴቭም አሁን ላይ ከሁለት መንታ መንገድ ላይ ቆሞ ይገኛል። እሱም የቤሪ ጉዳይ አንደኛው ነው። ሁለተኛው ደግሞ አደይ ቤሪ እዛ ቤት መግባቷን አለመውደዷ ነው። አሁን ላይ እሱ ቤሪን እንደምንም ብሎ ከዛ ቤት እንዳያስወጣት በፍጹም አልተሳካለትም። እናም ደግሞ ሊዱ ለእናቱ ስለ ዴቭ እና ስለ አደይ ግንኙነት ሁሉንም ነገር ተናግራለች። እናም የዴቭ እናት አሁን ላይ ዴቭ ላይ እየደወለች ትጮህበታለች። እሷ ከቤሪ ጋር እንዲቀራረቡ ከመፈለጉ የተነሳ ነው። ነገር ግን ዴቭና አደይ አሁን ፍቅራቸው እየተጧጧፈ ስለሆነ ማንንም የሚሰሙበት ቦታና የሚሰሙበት ደረጃ ላይ አይደሉም። ነገር ግን ቤሪ ከአጠገባቸው እስካራቀች ድረስ አሁንም አደይና ዴቭ መበጥበጣቸው የማይቀር ጉዳይ ነው። ምክንያቱም አደይ ከዚህ በኋላ ምንም አይነት እንከን ወይም ደግሞ ምንም አይነት ችግር አትፈልግም። ለዛም ደግሞ ቤሪን አጠገቧ ልታያት አትፈልግም። በሌላ በኩል ደግሞ ዶክተር ኢዩኤል እና ሩታ ናቸው። ሩታ እንግዲህ ከዶክተር ኢዩኤል ጋር በምታሳልፋቸው እያንዳንዷ ጊዜያቶች እጅግ በጣም ደስተኛ ናት። ከአጠገቡ ስትሆን ሲያወራት፣ ሲደውልላት እያንዳንዱ ስሜቷ በጣም እያንጸባረቀ ይገኛል። ምክንያቱም ደስታዋን መቆጣጠር አትችልም እና መግለጽም ያቅታታል። ታዲያ ዶክተር ኢዩኤልም ከሩታ ለመራቅ እየተቻለውን ሁሉ እየሞከረ ይገኝ ነበረ። ነገር ግን እሷ እንዲርቃት በፍጹም እድሉን አላመቻቸችለትም። እናም በተደጋጋሚ እየቀረበችው እያወራችው እና ከአጠገቡ ሁልጊዜም እየተገኘች ትገኛለች። ነገር ግን ዶክተር ኢዩኤል አሁን ላይ ስለ አደይ ማሰቡን እየቀነሰ ቢሆንም ነገር ግን ሙሉ በሙሉ አላቆምም። እናም ዶክተሩ ዛሬም አደይን እየተከተለና እየፈለጋት ይገኛል። አደይም ከጭራሽ ከነመፈጠሩ እረስተዋለች። እሱም በተደጋጋሚ እኔ ስለ እሷ አስባለሁኝ፣ ነገር ግን እሷ እኔን ከነመፈጠሬም እረስታኛለች ይል ነበረ። ስልክ እንኳን አትደውልልኝም፣ እናም የት እንዳለሁም ማወቅ አትፈልግም የሚለው ዶክተር ኢዩኤል አሁን ላይ ከአደይ ጋር ያለውን ነገር አቁሙ፣ ሙሉ በሙሉ ወደ ሩታ የመመለስ ሀሳብ ያለው ይመስለኛል። ምክንያቱም አደይ ካልፈለገችው ካላዋራችው እና ሁልጊዜ ከአጠገቡ የማትሆንለት ከሆነ ግዴታ እሱን ከሩታ ጋር ሆኖ ጊዜውን ማሳለፍ ስለሚኖርበት ሩታ እንደምትፈልገው እንኳን ባይሆን እንደሚያስፈልጋት እንደ የዶክተሩ ፍቃድ ቀለል ያሉ የፍቅር አይነቶችን ማለትም በደስታ ማቀፍ እና ለሷ ደግሞ ፈገግታውን ማሳየት ከአጠገቧ እንደሆነ መናገሩ አሁን ላይ ለሩታ እጅግ በጣም ደስታዎችን እየፈጠረላት ይገኛል። እንግዲህ ቀስ በቀስ እናም ደግሞ በሂደት ዶክተሩም በሩታ ፍቅር ይጠመዳል ብለን ተስፋ እናደርጋለን። አማራጭ ስለሌለው ብቻ ሳይሆን በሂደት ፍቅር ውስጥ የሚገባ ይመስለኛል። ምክንያቱም በተቀራረቡና በዋሉ ባደሩ ቁጥር ፍቅር በሂደት የሚመጣ ነገር ነው። ስለዚህ ዶክተሩና ሩታ የሚፋቀሩ ይመስለናል ማለት ነው። በሌላ በኩል ደግሞ ቤዛና ወንድሟ ናቸው። ቤዛና ዳኒ እንግዲህ እነ ፍቅር ቤት ለመግባት ቋምጠው ተነስተው ይገኙ ነበረ። ቤዛ እንዳሰበችው ጎዳና ላይ ወጥታ ተኝታለች። የፍቅር እናትም ስትመጣ ቆይ ቤዛ ምንድን ነው የሆንሽው? ምንሽን ነው ያመመሽ? ስትልም ጠይቃት ነበረ። ቤዛም እንግዲህ እማዬ ተመርምሬ የምርመራ ውጤቱን አውቄያለሁ፣ እናም የተገኘብኝ ካንሰር ነው ስትል ነበር። በሽታዋን ካበድ አድርጋ እንደማይድን እናም የተለያዩ ውድ መድኃኒቶች እንደሚያስፈልጋት አድርጋ የነገረቻት። እታለምም ይህንን ስትሰማ አላስቻላትም። እጅግ በጣም ደነገጠች። እናም ቤዛ ይህንን ያክል በሽታ ይዘሽ እንዴት ነው እስካሁን የተቀመጥሽው? እባክሽ መጥፎ ነገር አታድርጊ ብዬሽ ነበረ። ነገር ግን አንቺ አሁን ራስሽን አደጋ ላይ ጣልሽ። ለሰዎች መጥፎ ነበርሽ። እናም የተለያዩ ብዙ መጥፎ ነገሮችን ታደርጊ ነበረ። ቤዛ ያ ሁሉ ጥፋትሽ ነው አሁን ላይ እዚህ ቦታ ላይ እንድትወድቂ እያደረገች ትላት ነበረ እታለም። ነገር ግን ይህን ሁሉም ካለች በኋላ ሜዳ ላይ ጥላት መሄድ በፍጹም አላስቻላትም። ስለዚህ ዳኒን አንሳትና ወደ ቤት ይዘሃትና አንዳንድ ለመታከሚያ የሚሆኑ ነገሮችን እኔ አግዝሻለሁ፣ እናም ትታከሚያለሽ። ለዛም ደግሞ ቤትም መጠለያም ንብረትም ምንም የለንም ብላ ስለተናገረች አሁን ላይ እኛ ቤት መኖር ትችላላችሁ፣ ሕክምናሽን እስከምታጠናቀቂ ድረስ እኔ አግዝሻለሁ፣ ምንም ቢሆን እናትሽ ነኝ ትላት ነበረ። ቤዛም ተደሳሰተች። እናም ፍቅርና ዳኒን ይዛችኋት ነው በማለት የፍቅር እናት ቀድሜ ሄጄ ልጠብቃችሁ ስትልም ወደ ቤቷ ሄደች። ታዲያ ዳኒ ቀና በማለት ቤዛስ እሺ ፍቅር ያንቺ ተንኮል ደግሞ ምን ይሉታል? እንዴት በእናትሽ ላይ እንዲህ አይነት ተንኮል ትይዥባታለሽ? እንዴት እናትሽን ሙድ መያዣ ታደርጊያታለሽ? እኔ እናት ቢኖረኝ በፍጹም እንዳንቺ አላደርግም እያለም
ፍቅርን ሙድ መያዣ አድርጓታል። ፍቅርም ተናደደችና ዳኒ አይመለከትህም፣ አንተ በኛ ጉዳይ አትግባ ስትል ዳኒን አፉን አዘጋችው። ቤዛም እንደዛው ዳኒ አንተ እንደዚህ አይነት ጉዳይ አይገባህም፣ ስለዚህ አፍክን ዝጋ ስትል ነበረ። ሁለቱም አፋፉን ብለው አፉን ያዘጉት። ዳኒም አማራጭ ስላልነበረው ጸጥ አለ። እናም መበቀል የፈለግሽው ለሊን ታዲያ ለምን እነ ማሚ ቤት መግባት አስፈለገች ሲልም ዳኒ ጥያቄዎችን ጠየቀ። ታዲያ ቤዛም እማዬ ጋ ገብቼ ነው ለሊን መበቀል ያለብኝ፣ ምክንያቱም የምበቀላቸው ለሊን ብቻ ሳይሆን አደይንም ጭምር ነው ስትል ነበረ እያስረዳችው የምትገኘው። ታዲያ ለሊና ባቡሬ ሊጋቡ እንደሆነ ፍቅር ነገረቻቸው። እናም ዳኒ ይህንን ሲሰማ እንደዛ ከሆነ ቤዛ የምትበቀይበት ቆንጆ መንገድ አገኘሽ ማለት ነው ሲልም ከእንቅልፏ ሊያነቃት ሞከረ። ታዲያ ቤዛም እሺ ዳኒ ምንድነው መንገዱ ስትልም ጠየቀችው። ዳኒም ቤዛ አሁን የባቡሬና የለሊ የሰርግ ፕሮግራም ላይ መገኘት ይኖርብሻል፣ ማለትም ባቡሬም እንደ ኤላ ጥሏት እንዲሄድ ማድረግ ትችላለች። ስለዚህ ያ ሰርግ ሲበጠበጥ አንቺ የበቀል መንገድሽን ቀጠልሽ ማለት ነው። እናም አሁንም ለሊን በድጋሚ ልቧን ስበሪው የሚል ሀሳብ ነበረ ያመነጭላት። ታዲያ ቤዛም ይህንን ሀሳብ ከሰማች በኋላ ወንድሜ ገና አሁን ማሰብ ጀመርክ፣ ጭንቅላትን መስራቱን ጀመረ ስትል ነበረ ወንድሟን እያሞጋገሰችው የምትገኘው። ዳኒም በዚህ ነገር ደስተኛ ሆነ። እናም የለሊን እና የባቡሬን ትዳር ለመበጥበጥ እቅዳቸውን መንደፋቸውን ቀጠሉ። ታዲያ የመጀመሪያ ስራቸው እነ ፍቅር እናት ቤት መግባት ነበረ። ከዛም ሲቀጥል የለሊና የባቡሬን የሰርግ ስነ ስርዓት ማበላሸት፣ የለሊ የሆነ ነገርን ሁሉ መውሰድ። ከልጅነቷም ጀምሮ በለሊ ተቀናባ ስለነበረ ቤዛ አሁንም ለሊ ትልቅ ደረጃ ላይ ደርሳ ማየት በጭራሽ አትፈልግም። እናም ይህንን ታሪኳን ማበላሸት እና በድጋሚ እሷ መስበር የቤዛ አላማ። እንግዲህ የቤዛ አላማ እሷ በምታስበውና በምትፈልገው ልክ ይሄድላት ይሆን ወይስ ደግሞ ባቡሬ ቀድሞ ነቅቶባቸው የእነሱን አላማና እቅድ እያከሽፉባቸው ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ቪዲዮን ከወደዳችሁት ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ ማድረግ ትችላላችሁ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኢትዮጵያ ለዘላለም ትኑር እያልኩ እሰናበታችኋለሁ።